በምስራቅ ጠለምት ደገብራይና መጫራ ቀበሌዎች በመድፍ የታገዘ ጦርነት ተካሂዷል። የመረጃ እስከ ተጠናቀረበት ሰዓት ድረስ ውጊያው እንደቀጠለ ነው። ማይግማሬ ቀበሌ ትናንት የህወሓት ኃይሎች ከባድ ኪሳራ ያስተናገዱበት ስፍራ እንደሆነ ተነግሯል። የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ ተገልጿል። ይህ በእንዲህ እንዳለም የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው በአካባቢ እየታየ ያለውን ወቅታዊ ወታደራዊ ጥረት በተመለከተ ማንኛውንም አይነት የወረራ ሙከራ ለመመከት ዝግጁ መሆናቸውን አስታውቀዋል። ዋና አስተዳዳሪው ለመገናኛ ብዙሃን በላኩት መልእክት ጠላት ያሉት ኃይል ታጣቂዎቹን ተከዜን ለማሻገር የፖለቲካና የፕሮፓጋንዳ ዝግጅት እያደረገ መሆኑን ገልጸዋል። በሌላ በኩል የተፈጠረው ውጥረት እንዲረግብና ወደ ሰላም እንዲያመራ ጊዜያዊ አስተዳደሩ የማይቻለውን ሁሉ ያደርጋል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ መናገራቸው ተደምጧል። ሌሎች ያልተሰሙ አሁናዊ የግንባር መረጃዎችን በማካተት የሰዓቱ የመረጃ ክፍለ ጊዜ ተጀመረ። ሰላም ጤና ይስጥልን የሀገር ድምጽ ሚዲያ ቤተሰቦች፣ ከላይ ያደመጣችኋቸውን ጉዳዮች ጨምሮ ሌሎች ያልተሰሙ ሰበር መረጃዎችን በማካተት የሰዓቱ የመረጃ ክፍለ ጊዜ ተጀምሯል። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ እንዲሁም ለቻናላችን አዲስ የሆናችሁ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንዲሁም የደወል ምልክቱን በመጫን እንድትከታተሉ በመጠየቅ በቀጥታ ወደ ዝግጅቱ ተሻገርን። ከሌሊት አንስቶ በምስራቅ ጠለምት ደገብራይና መጫራ ቀበሌዎች በመድፍ የታገዘ ጦርነት እየተካሄደ እንደሆነ ምንጮች ተናግረዋል። ይህ መረጃ እስከ ተሰናዳበት ሰዓት ድረስ ውጊያው እንደቀጠለ ነው። ማይግማሬ ቀበሌ ትናንት የህወሓት ኃይሎች ከባድ ኪሳራ ያስተናገዱበት ስፍራ እንደሆነ አንድ ምንጭ የገለጹ ሲሆን ይህንን ተከትሎ ጦሩ በመሸሽ ጨር የሚባል ትምህርት ቤት ይዟል ብለውናል። በተጨማሪም ሽንታማ የተባለ ልዩና እጅግ ስትራቴጂክ መሬት በህወሓት ቁጥጥር ስር መግባቱን ምንጮች አስረድተዋል። የህወሓት አርሚ 70 የሚባለው ጦር በስድስት አቅጣጫ እየተታኮሰ ወደፊት ገብቶ ጫህ በተባለ አካባቢ መድረሱንና የአካባቢው ሰላማዊ ህዝብ እየተፈናቀለ መሆኑን የአካባቢው ተፈናቃዮች ገልጸዋል። ይህ የወያኔ ጦር በአካባቢው ያለውን የመከላከያና የሚሊሻ ኃይሎችን ወደ ኋላ እንዲያፈገፍጉ አድርጓቸዋል። መከላከያ በበኩሉ የምድር ጦሩ ቢያፈገፍግም በድሮን ግን በተሳቢ መኪና የሚጓዙትን የህወሓት ወራሪ ታጣቂዎችን ጨፍጭፏቸዋል ብለዋል። በተያያዘም የኢትዮጵያ መከላከያ ሰራዊትና የፌዴራል ኃይሎች ከአላማጣና ኮረም ከተሞች መውጣታቸው እየተዘገበ ባለበት በዚህ ወቅት ነዋሪዎችም ለደህንነታቸው በመስጋት እየሸሹ መሆናቸውን ገልጸዋል። ግጭት ይቀሰቀሳል በሚልና ታጣቂዎች የሚወስዱት እርምጃ ስጋት ፈጥሮብናል ያሉ ነዋሪዎች ወደ አጎራባች አካባቢዎች በመጓዝ ላይ መሆናቸውን ነዋሪዎች ተናግረዋል። የአላማጣ ነዋሪ እንዲሁም የቀድሞ የአካባቢ ባለስልጣንና የቀድሞ የአካባቢ ባለስልጣንና በትግራይ ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የነበሩት አቶ ዝናቡ ደስታ በከተማው ውጥረት መኖሩንና ነዋሪዎች እየሸሹ እንደሚገኙ ገልጸዋል። ስማቸውን እንዳይጠቀስ የጠየቁ ግለሰብ ከአላማጣ ሸሽተው ወደ ቆቦ መሄዳቸውን ተናግረዋል። አሁን ቆቦ ነን፣ አልጋ የሚባል የለም፣ በጣም ውድ የሆኑ አልጋዎች ብቻ ናቸው የቀሩት ያሉት ነዋሪው ቤተሰብ ያለው ቤተሰብ ጋር ወይም አልጋ ለሁለትም ለሶስትም ይዞ ነው ያለው ብለዋል። አብዛኛው ወጣት እየወጣ ያለው ታፍነው ወደ ጦር ሜዳ እንዳይሰለፉ ለማምለጥ ነው፣ ሁሉም መሸሽ ነው የሚፈልገው ሲሉ አክለዋል። ኮማንድ ፖስቱ ማለትም የመከላከያ ታጣቂዎችና የፌዴራል ታጣቂዎች ራሳቸውን ብቻ መታደግ ጀመሩ። እነሱ ካምፓቸውን ለቀው ሲወጡ ህዝቡ በእግሩ መውጣት ጀመረ ብለዋል ነዋሪው። ሐሙስ ጠዋት በአንድ መኪና የወጡ ሰዎች እንደነበሩ ጠቅሰው አሁንም መኪናም ታግዷል፣ አያስወጡም፣ ንብረትም ይዞ መውጣት አይቻልም ነው ያሉት። የከተማዋ ነዋሪዎች ከረቡዕ ጥር 20 2018 ጀምሮ በእግራቸው እንደወጡም ገልጸዋል። በእግር ጫካ ለጫካ ነው የወጡት፣ አሁን ደግሞ የጫካውን መንገድ ሰምተው ዘግቶታል ሲሉ ነዋሪዎች አክለዋል። መከላከያ ሰራዊትና የፌዴራል ኃይሎች ከካምፖቻቸው ወጥተው ወደ ጥሙጋ አፈግፍገዋል ሲሉ ደነገጥን በማለት በህዝቡ ዘንድ የተፈጠረውን አብራርተዋል። በአላማጣ ከተማ
የተለያዩ የአስተዳደር ቢሮዎች ሰራተኞች ወደ አንድ ቦታ መሰብሰብ መጀመራቸው ከተሰማ በኋላ ወደ ማታ አካባቢ የትግራይ አመራሮች ተቋሞችን መያዝ ጀመሩ ሲሉ ገልጸዋል። መከላከያ ሰራዊትና የፌዴራል ኃይሎች ረቡዕ ሌሊት ከ8 እስከ 10 ሰዓት ባለው ጊዜ መውጣት መጀመራቸውን ተናግረዋል። ሲቪሎች ተደናግጠው ሌሊት 5ም 6ም ሰዓት መውጣት ጀምረዋል ሲሉ ለቢቢሲ ተናግረዋል። ነዋሪው አክለውም ምንም ተኩስ አልነበረም። የሆነ ቢሮ ሲቆጣጠሩ ባንዲራ ይሰቅላሉ፣ ወደ ላይ ተኩሳሉ። የተኩስ ልውውጥ አልተካሄደም። አርሚ 24 እና አርሚ 33 የሚባሉት በከፍተኛ ቁጥር እየገቡ ነበር ብለዋል። ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈለጉ አንድ የቀድሞ የአካባቢው ባለስልጣን የፌዴራል ኃይሎች ከተማዋን ለቀው የወጡት ሌሊት 8 ሰዓት ጀምሮ እንደሆነ ለቢቢሲ ገልጸዋል። አወዛጋቢ ቦታ ነው። ፌዴራል ነበር የሚቆጣጠረው። በሁለቱም ወገን ያለው የመንግስት መዋቅር ፈርሷል። ኮማንድ ፖስት ነበር የሚያስተዳድረው ብለዋል። የቀድሞ ባለስልጣን አክለውም አሁን ግን ሙሉ በሙሉ ሰራዊቱ ስለወጣ ሙሉ ሌሊቱን በታጣቂዎች ሰው ሲታሰርና ሲታፈን ያደረው። ዘረፋም እየተፈጸመ ነው። ብዙ ነዋሪ ወደ ቆቦና ወልዲያ ሸሽቶ ወጥቷል። በአካባቢው ምንም አይነት ተኩስ እንዳልነበረ ነዋሪዎች ገልጸው የትግራይ ኃይሎች የተለያዩ አርሚዎችን ሲያስጠጉ ስለነበር የፌዴራል ኃይሎች ኃይላቸውን ለመሰብሰብ ብለው ከስፍራው ሳይወጡ እንዳልቀረ አመልክተዋል። በአካባቢው ያለው ሁኔታ ወደ ግጭት የሚያመራ ይመስለኛል ያሉት የቀድሞ የአካባቢ ባለስልጣን ሰራዊቱ አሁን ላይ ወደ ቆቦና ጮቤ የተባለ አካባቢ እንደሰፈረ ተናግረዋል። ይህ በእንዲህ እንዳለም የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው በአካባቢው እየታየ ያለውን ወቅታዊ ወታደራዊ ውጥረት በተመለከተ በሰጡት መግለጫ ማንኛውም አይነት የወረራ ሙከራ ለመመከት ዝግጁ መሆናቸውን አስታውቋል። ዋና አስተዳዳሪው ለመገናኛ ብዙሃን በላኩት መልእክት ጠላት ያሉትን ኃይል ታጣቂዎቹን ተከዜን ለማሻገር የፖለቲካና የፕሮፓጋንዳ ዝግጅት እያደረገ መሆኑን ገልጸዋል። ይህ ኃይል አካባቢውን መልሶ ለመቆጣጠር ያለው ፍላጎት ህዝቡን ለማዋረድ ብቻም ሳይሆን እንደ ህዝብ ለማጥፋት ጭምር ነው ብለዋል። አቶ አሸተ የአካባቢው ማንነትና ደህንነት ለማስጠበቅ አስተዳደራቸው ሁለት ዋና ዋና የትግል ስልቶችን እየተከተለ መሆኑን ገልጸዋል። አንደኛው የሀሳብ ትጥቅ ነው። የወልቃይት ጠገዴን የአማራነት ማንነት በታሪክ በስነ ልቦናና በማስረጃዎች ለኢትዮጵያ ህዝብና ለመላው ዓለም አቀፍ ማህበረሰብ የማስረዳት ስራ። ሁለተኛው ደግሞ ራስን የመከላከል አቅም፣ ሰላማዊ የህግ መንገድን አልቀበልም ብሎ ለሚመጣው ወራሪ ኃይል ተገቢው ምላሽ ለመስጠት በተደራጀ መዋቅር ዝግጁ መሆን። አስተዳዳሪው የተከዜ አዳኝ ትውልድ ሲሉ የጠሩት የአካባቢው ወጣት ለመጪው ትውልድ ነጻነት እንጂ ዕዳን አናወርስም በሚል መርህ ሌሊት በምሽግ ቀን በእርሻ ተሰማርቶ እንደሚገኝ ገልጸዋል። የኃይል አማራጭን አስበው ለወረራ የሚዘብቱ ካሉ አንታገስም ሲሉ አክለዋል። በአሁኑ ወቅት ዞኑ ራሱን በራሱ እያስተዳደረ መሆኑን የጠቀሱት አቶ አሸተ ከማንነት ጥያቄ ባሻገር የመሰረተ ልማት ጥያቄዎች ምላሽ እንዲያገኙ እየተሰራ መሆኑን ገልጸዋል። ለዚህም የክልሉ መንግስት ድጋፍ እያደረገ መሆኑንና የፌዴራል መንግስትም የአየር መንገድ አገልግሎቱን ዳግም በማስጀመሩ ምስጋና አቅርበዋል። በመጨረሻም ዋና አስተዳዳሪው የአባቱን ታሪክ ልጁ አይረሳውም በሚል ጽኑ አንድነት የጠላትን ፕሮፓጋንዳ በመመከት ለማንነትና ለወሰን የሚደረገው ትግል ተጠናክሮ እንደሚቀጥል አስገንዝበዋል። በሌላ በኩል የተፈጠረው ውጥረት እንዲረግብና ወደ ሰላም እንዲያመራ ጊዜያዊ አስተዳደሩ የሚቻለውን ሁሉ ያደርጋል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ መናገራቸው ተደምጠዋል። ፕሬዝዳንቱ ይህንን ያሉት የክልሉ ኢንቨስትመንት ኮሚሽን ጥር 21 2018 ዓ.ም ምሽት ባዘጋጀው የአዲስ ሎጎ ምርቃት ስነስርዓት ተገኝቶ ባሰሙት ንግግር ነው። በተያያዘም መሰረታዊ የንግድ ሸቀጦች ላይ ዋጋ ጭማሪ ለማድረግ አስቻይ ሁኔታ የለም ሲል የመቀለ ከተማ አስተዳደር አሳስበዋል። አስተዳደሩ ባወጣው መግለጫ ሸማቹ ተረጋግቶ እንዲገበያይ በማሳሰብ ተቀባይነት የሌለው የተጋነነ ዋጋ ጭማሪ የሚያደርጉ ስስታሞች ሲል የገለጻቸው ነጋዴዎችና ደላሎች አደብ እንዲገዙ አስጠንቅቋል። አስተዳደሩ ወቅታዊ ሁኔታውን ለግል ጥቅማቸው ለመዋል በማሰብ የተጋነነ የዋጋ በሚያደርጉ ነጋዴዎች ላይ ህጋዊ እርምጃ እንደሚወስድ ዝተዋል። የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ ምንጮች ገልጸዋል። በአዲግራት በአድዋና በሌሎችም የክልሉ ከተሞች የተጀመረው ይህ የወጣቶች አፈሳ በዋናነት በትጥቅ ትግል ስም ወጣቱን ወደ ወልቃይት አቅጣጫ ለመውሰድ የታለመ መሆኑ ታውቋል። ቡድኑ በጠለምት በኩል በከፈተው ጦርነት ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እንደደረሰበት መረጃዎች ይጠቁማሉ። በአካባቢው ከሚገኙ የሚሊሻ ኃይሎች ጋር በነበረው ፍልሚያ በርካታ ታጣቂዎቹ ሙትና ቁስለኛ ከመሆናቸውም በላይ ወሳኝ የተባሉ የጦር መሳሪያዎቹ መማረካቸው ተነግሯል። ይህን የተመናመነ የሰው ኃይል ለማካካስም ነው በአሁኑ ወቅት
በከተሞች የሚገኙ ወጣቶችን የማፈስ ስራ ላይ ተሰማራው ተብሏል። ከስፍራ የደረሱ መረጃዎች እንደሚያመለክቱት የታፈሱ ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እየተወሰዱ ይገኛሉ። ይሁን እንጂ የትግራይ ወጣት ዳግም ለማያባራ ጦርነትና ለቡድኑ ፍላጎት ሲል ህይወቱን አሳልፎ መስጠት የለበትም የሚሉ ድምጾች እየተሰሙ ነው። በመሆኑም ወጣቱ ይህንን የግዳጅ አፈሳ በመቃወም ራሱን በማደራጀት ላይ ከሚገኘው የትግራይ የሰላም ኃይል ጋር በመቀላቀል የቡድኑን ጥፋት ሊመክት እንደሚገባ ጥሪ ተላልፈዋል። የሆነ ሆኖ በትግራይ ክልል የ2013ቱን ክፉ ትዝታ ዳግም እንዳይቀሰቅሰው ብዙዎች ስጋታቸውን እየገለጹ ነው። በሰሜኑ ሀገራችን ክፍል ያለው ወታደራዊ እንቅስቃሴ በየሰዓቱ መልኩን እየቀያየረ ይገኛል። አሁን በደረሰን መረጃ መሰረት የፌዴራል መከላከያ ሰራዊት ካላማጣ ከራያ ባላና ከአካባቢው መውጣቱ ታውቋል። ይህ እርምጃ በራያ ግንባር ላይ አዲስ ወታደራዊ እውነታን እየፈጠረ ይገኛል። ሰሞኑ ዋና ዋና ክስተቶችን ስንመለከት በራያ መስመር የመከላከያ ሰራዊት ካላማጣና ከራያ ባለመውጣቱ እንዲሁም የትግራይ ኃይሎች በብዛት መታየታቸውን ተከትሎ አካባቢው በከፍተኛ ወታደራዊ ውጥረት ውስጥ ገብቷል። የኢትዮጵያ አየር መንገድ ወደ መቀሌ የሚያደርገውን በረራ በድንገት ማቋረጡ ለጦርነቱ ስጋት ትልቅ ማሳያ ሆኗል። በጠለምት አቅጣጫዎች በሰው ኃይልና በድሮን የታገዘ ውጊያ መቀጠሉ የሚታወስ ሲሆን የሽረ ማይጸብሪ መንገድን መዘጋቱ ተገልጿል። የፋኖ ኃይሎች ደግሞ በጎንደር ማይጠብሪ መስመር ላይ የመንግስት ረዳት ኃይል እንቅስቃሴን ለመግታት መንገዶችን መዝጋታቸው ተሰምተዋል። እንደሚታወቀው የፈረደበት የትግራይ ወጣት በግዳጅ ከኋላው ተደግኖበት የጥይት ራት ለማድረግ መንገድ ተጀምሯል። ትግራይ ክልል ውስጥ ለሻዕቢያ የኢትዮጵያን ከጉዞ አሰብ ማዘግየት ብሎ ለያዘው ዓላማ መዋጋት መሞትም ሆነ መቁሰል የሚፈልግ አእምሮ ጤነኛ ወጣት የለም። ይህ ግልጽና ለወራት በየአደባባዩ ታጣቂው በተቃውሞና መንገድ መዝጋት ጭምር ያረጋገጠው ነው። ማንኛውም ነገሮች በዚሁ ከቀጠሉ ከዚህ በኋላ የኢፌዴሪ መከላከያ እርምጃ የሚሆነው ሻዕቢያ እንቅልፍ ወደ ነሳው ቀይ ባህር ሲሆን ባስካለም ወደ አስመራ ይሆናል። ይህ ሁኔታ የ2013ቱን ክፉ ትዝታ ዳግም እንዳይቀሰቅሰው ብዙዎች በስጋት እየተጠባበቁ ነው። ሰላማዊ ሰዎች ለከፋ ጉዳት እንዳይጋለጡና ሰላም እንዲሰፍን በርቱ ምኞታችን ነው። የተወደዳችሁ የሀገር ድምጽ ሚዲያ ቤተሰቦች ከላይ ያዳመጣችኋቸው ጉዳዮች የተከታተላችሁትን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። ለቻናላችን አዲስ ሆናችሁ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ፣ ላይክ እና ሼር እንዲሁም የደውል ምልክቱን በመጫን እንድትከታተሉን በመጠየቅ በዚሁ ተሰናበትን። ሰላም ለምድራችን፣ ሰላም ለኢትዮጵያ፣ ጤና ይስጥልን።